ብሩክ ሲመጡብኝ አልወድም። በቃ እኔ በዚህ ከቀጠረ ራሴን ነው ማጠፋው ሲጀመር እንደዚህ በመሆን አይደለማ እንደዚህ ይሆንሽ ነው እንዴ? በቃ ፈልጌ አይደለም እኔ እንደዚህ ይሆን እኮ ለምንድን ነው አንቺ በቪዲዮ በማየት ቆይ ለምን ራስሽን ዲፕሬሽን ውስጥ ትከቻለሽ? እናንተ አልገባችሁ። ምን ራስ ማጥፋት ቀልድ ነው እንዴ? ዳኒና ሃይሚ ብሩክ የምትሰሩት ቪዲዮ እንደዚህ አይነት ጉዳት እያመጣ ስለሆነ እባካችሁ ዳናይት በጣም ለምንድን ነው የምትጮህብኝ? በቃ አትጮህብኝ። እኔ ማተረዳ ከሆነ በቃ ጓደኝነታችን እዚህ ጋር ያበቃል። በቃ ምን ማለት ነው? ገና ለገና ብሩክ ታሰረ ብለሽ ነው ራስሽ የምታጠፊው ማለት ነው? ለምንድን ነው ማተረዳኝ? ቆይ ብሩክ እኛ አለንልሽ አይደል እንዴ? ብሩክንም እናገናኝሻለን አለሽ። እሱ ከእስር ቤት ሲወጣ እኛ እናገናኝሽ አገናኙኝ እኮ እናገናኝሻለን። በቃ ወጡልኝ። እኔ እንድትወጡ ነው የምፈልገው። ወዴት ነው የምንወጣው? በቃ እኔ ብቻዬን ነው መሆን የምፈልገው። ቤቶች አረዛ ጋር ነው ወዲያው። ዳናዊት ምን ሆነሽ ነው ስልክ ማታነሺው አንቺ? ዳናዊት ምን ሆነሽ ነው? በሰላም ነው? ሰላም በይና። እንዴት ነው? በሰላም ነው? ምን ሆነሽ ነው? አንቺ እዚህ ላይ መጥፋት ምንድን ነው? በሰላም ስደውልሽ ለምን ማታነሺው? ለምንድን ነው የምትዘጊው? ቪዲዮ እንሰራለን ብለን ተነጋግረን አልነበረም? ምን የሆንሽው ነገር አለ? አይ ብሩክ ሊያስቡት ነው። ለዛ ነው እንዴ? ብሩክ ሊያስቡት ነው ብለሽ ነው እንደዚህ ህመም ውስጥ ገባሽው? አራት አስጨንቂንና እኛንም በእናትሽ በቃ ተነሽና ሁሉንም ነገር ትተሽ እንትን በይ። እንዴ ምን ነው እዚህ ያለ ያው ዳኒ ያሰበው ነገር ተሳካለት። አረ ምንም ምንድን ነው ያሰበው ነገርና እንደዚህ በመተኛ ትራሽን በመጉዳት ነው እንዴ? ታዲያ ሲጀመር ቤት ራስሽ እንደዚህ አድርጎ ቤት በመዋል ምናምን ነው እንዴ እንደዚህ አይነት ነገር የሚደረገው? እንዴት ነው እንደዚህ የምታስበው? አረ ነቃቤ አረ እንዴ በእናትሽ ነቃቤ አይደለም እኮ ይኸውልሽ፣ እኛ ስልክ አልነሳም ብለሽ በጣም አስጨንቀሽ ነው እዚህ ድረስ ቤትሽ ድረስ የመጣን። ለምን ሰሞኑን እንገናኛለን አብረን ነበር ምን ነው? ለምን ታለቅሻለሽ? አሁን አላለቀስኩም። ይሄው ያለቅሽ አይደል እንዴ? አላለቀስኩም። በቃ እኔ ብሩክ ሲመጡብኝ አልወድም። በቃ እኔ በዚህ ከቀጠረ ራሴን ነው ማጠፋው ሲጀመር። በቃ ለምንድን ነው አንቺ በቪዲዮ በማየት ቆይ ለምን ራስሽን ዲፕሬሽን ውስጥ ትከቻለሽ? እናንተ አልገባችሁ። ምንድነው ራስን ማጥፋት? ቆይ ራስን ማጥፋት ቀልድ ነው እንዴ? በቃ አልገባችሁም። እኔ እንደዚህ የሆነ የሁሉ ነገር እየደረሰበት እንዴት ነው ተቋቁሜ ዝም የምለው? በቃ ምን ያህል እንደምወደው ታውቃላችሁ አይደል እንዴ? ታዲያ ብትወጁ ታዲያ አንቺ ራስሽን ለመጉዳት አለብሽ? በቃ እንደዚህ ሲሆን እኔ ውስጤ ይጎዳል። ለምንድን ነው የማትረዱ እኮ? ለሰው ብለሽ ታዲያ ለምንድን ነው ራስሽን የምታጠፊው እንዴ? እኛ እኮ ታስፈልጊናለሽ። አንቺ በደንብ ነው የምታስፈልጊኝ። ለምንድን ነው ራስሽን እንደዚህ የምትጎጂው? በቃ ታውኝ። እኔ ለምንድን ነው የማትረዱኝ? እስቲ ሁለታችሁም ለኔ የምታስቡና ጓደኝነት ካላችሁ እሱን ዳኒ ጋር ሄዱና ልኩን አሳዩልኝ። የዛኔ የእናንተ ጓደኝነት ትክክለኛ ይሆናል። በቃ ለምንድን ነው የማትረዱኝ? እኛም ችግር የለውም። መደብደብም ካለበት አሩን ነው የሚበላው። እኔ ሲጀመር በነበሩክና በሃይሚ የመጣ ሰው ምንም አልሰማውም። ሲጀመር ዳኒ ለምንድን ነው አልሰማት ተቀመጠው? አና እሱን ሲጀመር ማለት ነው እኔ መወጋትም ካለበትና በጣም አርፋ አልቀመጥም ብሏል። ከሁለቱ ላይ አልወርድም ብሏል። ግን እኔ አንቺ የምር እህቴ የምር ለኔ ጓደኝነት ከሆናችሁ በቃ ይሄን ብቻ አድርጉልኝ። አለበለዚያ ውጡልኝ። በቃ ውጡልኝ። ምን ማለት ነው ውጡልኝ? በቃ አልፈልግም እኔ ማንንም ሰው። ምን ቤት ውስጥ እስካሁን ተቀምጠን እኛም ደግሞ ዳኒን ደብድበን ነገ እስር ቤት እንታሰር እንዴ? ምን ማለት ነው? አሁን እኮ ብሩክ ዳኒን ደብድቦ አይደል እንዴ የታሰረው? የሱ መታሰር ቆይ ላንቺ ለምንድን ነው ሀዘን ውስጥ የምትገቢው? ለምን አልገባም?
ለምን ነው የማልገባው? እና የእሱ የታሰረው እኮ እኛን ወይ አይፈረድበትም ይሆናል እኮ ትንሽ ጊዜ ነው ደግሞ በመፈንከት አይደል እንዴ እንትን ቢልም እኮ ስለዚህ በመፈንከት እኮ ነው ቢፈረድበትም መፈንከት ማለት 1 ወር ወይ 2 ወር ቢታሰር ነው። ዳኒን አናግተው ወይ ዳኒን እናግትልሽ እኮ ነው አጠገቤን ባትደርሱ ደስ ነው የሚለኝ ነው በቃ እኮ ለምንድን ነው ቤት ውስጥ ተቀምጠሽ ያው ስንተኛ ጊዜሽ ነው ከ2 ሳምንት በላይ ሆናታል እኮ እንደዚህ ከተቀመጠ በቃ እኔ ፈልጌው አይደል እንዴ ታዲያ ብቸኝነት እኮ ወደ ራስ ማጥፋት ነው ራስሽን ማጥፋት ነው እኮ በዚህ ከቀጠለ አደርገዋለሁ ምን ማለት ነው ገና ለገና ብሩክ ታሰረ ብለሽ ነው ራስሽ የምታጠፊው ማለት ነው ለምንድን ነው ማትረዳኝ ቆይ ብሩክ ታሰረ ብለሽ ነው ወይ ራስሽ የምታጠፊው ለምን እንዴ አንቺ ለቤተሰቦችሽ ለኛ መኖር ለጓደኞችሽ መኖራችን ለምንድን ነው ቆይ ማትረዳኝ ዳናይት በጣም ለምንድን ነው የምትጮህብኝ በቃ አስጮህብኝ ለምንድን ነው እኔ ማትረዳ ከሆነ በቃ ጓደኝነታችን እዚህ ጋር ያበቃል በቃ አውጣልኝ ራሴን አጠፋለሁ ማለት እኮ ነው ለምንድን ነው የምንወጣው እንዴ ዛሬ ተሰነሽ ነገ እኮ ይቆጨናልኛ እንዴ ውጡ ትላለች እንዴ እናንተ ገና ምንም አልገባችሁም በቃ አልገባችሁም ስላልገባችሁ ነው አሁን እዚህ ጋር መተም ተከራካሪ ስሜትሽን እኮ ሳንረዳው ቀርተናል ብትረዳኝ እንደዚህ አትናገረኝም በቃ እንዴ ላንቺ በማሰብ እኮ ነው እኛ እንደዚህ ምን ነው እንዴ እኛ ላንቺ በማሰብ ነው እኛ ታለን እኮ እኛም ጀስት አረቀን ማሰብ እንደዚህ ይሆንሽማ ለምንድን ነው እንደዛ የሚሆነው እኛ አለን ልሽ አይደል እንዴ ብሩክንም እናገናኝሻለን አለሽ ከብሩክ ጋር እናገናኝሻለን በቃ ለኔ ትክክለኛ ጓደኝነት ሆናችሁ አገናኙኝ እኮ እናገናኝሻለን በቃ እንደዛ እኮ እንደዚህ በመሆን ነው ታዲያ የምናገናኝሽ እንደዚህ ራስን እየጎዳሽ አይታታል ያት ሲበናት ከስታ ምንም እንደመሰለች እኔ በእናት እና ቁጭ ብሎ ቤት ውስጥ ማማል ነው እቤት መቀመጥ ራሱ እኮ ትልቅ አንቺ ለእናትሽ እንኳን አታስቢላትም እሷ በደንብ እየተጨነቀችልሽ ነው ላንቺ እሱን ታዩ እኛ ራሱ ሰሞኑ ስልክ በመዝጋትሽ በጣም ተጨንቀን ነበር ለምንድን ነው ስልክ ዘግተሽ ምትጠፊው ራስሽን ቤት ውስጥ መኝታ ቤት ውስጥ እንደዚህ ራስሽን በመተኛት ነው ድብርት ውስጥ እኮ ነው የምትገቢው እንደዚህ አታርጊያ እንደዚህ በማድረግ አይደለም እሺ እኛውልሽ ሲጀምር ብሩክ እናገናኝሻለን ብለናል እንደዚህ በመሆን አይደለማ እንደዚህ ይሆንሽ ነው እንዴ በቃ ፈልጌ አይደለም እኔ እንደዚህ ይሆን እኮ ለምንድን ነው እንደዚህ የምትሆኚው እንዴ ብሩክ እኮ ከነጎዲያ እስር ቤት ይወጣልኝ ታስሮ አይቀርም እኮ እንዴ አንቺ ስላለቀሽ እዚህ ጋር ያሉት ነገሮች ስለፈጠርሽ ምን ታመጫለሽ ምንም የምታመጪው ነገር የለም እኮ ማንንም እኔን እየተረዳኝ አይደለም በቃ ለምንድን ነው ማንረዳሽ አታልቅሽ መግዛቤ በእናት አታልቅሽ እንደዚህ ስለሽ የምታገኝ መፍትሄ አለ እንጂ በቃ እኔ እንደዚህ ስለሽ ፈልግም በቃ አረ በእግዚአብሔር አታልቅሽ ለብሩክ ብለሽ እንደዚህ ማልቀስ እኔ ራሴን እያመመኝ ነው በጣም እሷን በመመለመን በጣም ራሴን እያመመኝ ሃይሚ ምንም አይደርስባቸውም ሃይሚ ምንም አይደርስባትም ብሩክም ምንም አይደርስባትም ሁለቱም ምንም አይሆንም እኔ ቃል ገባልሻለሁ ዳኒም ቢሆን ማለት ነው እናንከባልልሻለን የቺ አጭር እንደዚህ በቁመቱ ልክ ማለት ነው እንደፈለግሽ እናደርግልሻለን በቃ ብሩክን እኔን እንድንቀጠቅጥልሽ አይደል የፈለግሽው በቃ እንመታዋለን ካስፈለገ ይመታል ይቀጣል በቃ ያ ከኛ እንደምንወስነው ወሳኝ እንወስናለን እኔ የምታስቡ ከሆነ እንደዛ አድርጉት እኮ ለምን ያስለቅስሻል እኮ ታዲያ እንደዚህ በማልቀስ አይደለም እኮ የሚሆነው እኮ ራስሽ እንደዚህ በማለት እኮ አይደለም ታዲያ በቃ ዳኒ ከብሩክና ከሃይሚ እራቅ በእናትህ አንተ እዚህ ጋር እየተረዳኸኝ አይደለም በቃ ዳኒ በጣም አስቸግሯል አንተ የሜታ ጠርሙስ የድሮ ሜታ ቁመቱ ራሱ ከማ አንተ አጭር ለምንድን ነው ቆይ ከነሱ ላይ ራስ ማትወርደው እንዴ ቲክቶክን ማስጨነቀው ሳያንሰው ወደ ጭራሽ ዩቲዩብ ላይ መጥቶ ደግሞ እዚህ ጋር ያዙ ይልቀቁኝ ይላል እንዴ አንተኛ ከመጣንልህ እኮ ማይሆን ኬዝ ውስጥ ነው የምገባው ሲጀመር ዳኒ ተብየው ብሩክ ላይ የከሰስከውን ክስ እንድታነሳ እንፈልጋለን ማታነሳ ከሆነ የሚደርስብን እርምጃ ማለት ነው ዳኒ ተብየው ከብሩክና ከሃይሚ ራስ ካልወረድክ ከኛ ጋር ነው የሚገጥም ጦርነት እረፍ ሴቶቻችን እያለቀሱ ነው አንተ እንደዛ በመታረገው ምክንያት እነሱ ይሄው ቤት ራሳቸውን ወደ ማጥፋት ራሳቸውን ወደ ዲፕሬሽን ውስጥ እያስገቡ ነው እባክህን ዳኒ የከሰስከውን ክስ አንሳ የሰው ትዳር ለምንድን ነው የምትበጠብጠው በቃ እረፍ እንዴ የራስን ፍቅረኛ ይዘህ ኑር የሰው ፍቅረኛ ላይ ለምንድን ነው ፊት የምትለው ዳኒ በቃ እረፍ እንዴ አታስጨንቀኝ ኡፍ ለምንድን ነው የምንተውሽ
ያለ አጭር የሰው ትዳር እየበጠበጠ እኮ ለምን ተውሽ? እኛን እህታችንን ማስለቀሰብን። አሁን ይኸውልሽ እኔ በመነግርሽ ነገር ማለት ነው በኋላም እንዳትቆጪ እንዳትጸጸች እሺ ራስሽ ላይ በመታረጊ ውሳኔ እንዳትጸጸች እንኳን እስር ቤት ሊገባ ቀርቶ እስር ቤት ቢያስገባው እኛም ዝም አንለው ይኸውልሽ እንደዚህ በመሆንሽ እኮ አይደለም እንደዚህ ነገር የሚፈጠር በቃ ውጡልኝ ለምንድን ነው የምንወጣው በቃ ውጡልኝ አንወጣም ውጣልኝ በቃ ነገ ምንድን ነው ራስሽን ምን ልታረጊ ነው የምንወጣው ውጡልኝ በቃ ለምን አላደርግም ውጡልኝ እኔ እንድትጦልኝ ነው የምፈልገው በርና መስኮት ዘግተሽ ምን ልታረጊ ነው እንዴ የሚፈጠረው ነገር አብረን ቁጭ ብለን ነው የምናየው እስኪ ትሞቻታለሽ እስኪ ትሞቻታለሽ በቃ ውጡልኝ እኔ እንድትጦጡ ነው የምፈልገው ወዴት ነው የምንወጣው ውጡልኝ በቃ እኔ ብቻዬን ነው የምፈልገው ለምን ደሞ አትረዱኝ ቆይ እናንተ እንዴ በቃ ውጡልኝ እልሽ እኛ ወተን አንቺ የሆነ ነገር ብታረጊ ቃል ግቢልን ቃል ግቢልን ምን ማለት ቃል እንገባለን ይኸውላችሁ ራስ ወጣጣፋ ነው እኔ እኮ የፈራሁት አልገባ ለምንድን ነው ቃል ግቢልን ነው እቺ አትሄዱ ቃል ግቢልን እኛ እንድንወጣልሽ አንቺ ቃል አልገባም በቃ ውጡልኝ ራሴ ላይ ምንም ጉዳት ላላመጣ ብለሽ ቃል ግቢ ውጡልኝ በቃ እንዴ ስንት ቀንሽ ነው ቤት ውስጥ ከተቀመጥሽ ካልማልኩ አታምነኝ አና አላምንሽም ምን ማለት ነው ታምነኝም ሰው የልቡን ካደረሰ በኋላ ታምነኝ ማለት ነው ጓደኝነታችን እሺ ውጡልኝ በቃ ጓደኝነታችን እዚህ ድረስ ስለሆነ ነው ቤት መተን አንቺ እንትን እያለሽ ያለው ነው እንዴ እንደዚህ ስለሆንሽ ምንም የምታመጪው ነገር የለም እኮ እንዴት ነው በዚህ ሁኔታ ተጥለንሽ የምንወጣው? ነይ ተነሽ እንሂዳው። አልሄድም ነይ እኛ ቤት ነው የምትሄጂው። አልሄድም አልፈልግም። እዚህ ሆነሽ የሆነ ነገር ብትሆኚ ነገ ይጸጽተናል። ምንም አልሆንም በቃ ውጡልኝ እናንተ ሂዱ። እሺ ቃል ግቢልን። እስካሁን ምንም አልሆንኩም ሂዱልኝ በቃ። ፋሚሊዎቻችን እንግዲህ በብሩክና በሃይሚና በዳኒ መሀል የተፈጠረው ችግሮች ይሄው እንግዲህ እንደምታዩትኝ ሴቶቻችን ላይ የሚያመጣው ጉዳት እንግዲህ ይሄን ይመስላል። እቺ ልጅ እንግዲህ ከሁለት ሳምንት በላይ ነው እንግዲህ ቤት ውስጥ ራሷ ላይ ቆልፋ ምግብ ላትበላ አሁን ደረጃ ደረሰች። እኛም በጣም በመጨነቅ ነው እንግዲህ እሷ ቤት ድረስ ልንመጣ የቻልነው። ለሊት እየደወለች በቃ ማልቀስ ነው። ከዛ በኋላ በቃ ስልኳን ዘጋች። ይሄው እንግዲህ ልናገኛት አልቻልንም ነበር። በስተመጨረሻ ቤቷ ስንመጣ እንግዲህ አግኝተናታል። እና ውድ ፋሚሊዎቻችን ይሄ ኬዝ ወደ ሌላ አላግባብ ፕሮግራም ውስጥ እየገባ ስለሆነ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብሩክና ለሃይሚ ያደርሱልን። በተለይ ለዳኒ ብታደርሱልን ደስ ይለናል። ለምን ዳኒ እያጠፋ ያለው ጥፋት ሴቶቻችን ላይ እንደምታዩ እየደረሰ ነው። እቺ ልጅ ነገር ራሷን ብታጠፋ የማን ያንደልን ነው? እናንተ እንደ ቀልድ የምትሰሩት ቪዲዮ ሌሎች ጋር የሚፈጥረው እንግዲህ ስሜት ይሄንን ይመስላል። ስለዚህ ይሄ ለሁሉም መልእክት እንዲሆን ነው። ይሄን መልእክት ለሁሉም ሴቶቻችን ሼር እና ኮፒ ሊንክ አድርጋችሁ እንድታደርሱልን በአክብሮት እንጠይቃችኋለን። እሷ ብቻ አይደለችም፣ በጣም ብዙ ሺህ ሴቶች ከብሩክና ከሃይሚ ፍቅር ይዛቸውና እንደዚህ አይነት ኬዝ ውስጥ ሊገባሉ እና ፕሊዝ ዳኒና ሃይሚ ብሩክ የምትሰሩት ቪዲዮ እንደዚህ አይነት ጉዳት እያመጣ ስለሆነ እባካችሁ እኛ የምንፈልገው የእናንተ ፍቅር የእናንተ ደስታ ነው። ስለዚህ ሁላችንም ይሄን ቪዲዮ ለብዙሃን ሰዎች እናድርስ። የመጨረሻው መልእክቴ ነው። እወዳችኋለሁ። ሰላም ሁኑልኝ። አይዞሽ። እሺ በቃ ምንም እንዳታረጊ ተኝ። እሺ በቃ ምንም አልሆንም። ሂዱ። ምንም አትሆጂ። ጥለንሽ እንሂድ። ሂዱ። ምንም አልሆንም። ለቅስፈት ፈገግታ ሐሜት የሚያነባ እንደማላገኝ ያውቃል ልቤ ለእኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ